የሰይፉ ፋንታውን ልጅ ነኝ ብዬ ብነግርህ አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ ማለት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እንደምናችሁ ዘንድሮ መቼም ጉድ አያልቅም። ከአንዱ ወጣን ስንል ሌላኛው ይከተለናል። እውነት ለመናገር መረጃውን ስሰማው በጣም ደንግጫለሁ። እውነት ነው ወይስ እንደተለመደው የሚዲያ ጨዋታ ነው ብያለሁኝ። እንግዲህ አቶ ሰይፉ ፋንታሁን ምንወደው የምናከብረው የኢቢኤስ ሰይፉ በኢቢኤስ በበጎ አድራጎት ስራዎቹ በቤት የተቸገሩትን በመርዳት በማቅዶኒያ ጉዳይ ላይ የሰራውን ገድል ታውቁታላችሁ። በጣም የምንወደው በጣም የምናከብረው ሰው ነው ሰይፉ በእርግጥ በእውነቱ። እና ይህ ሰው በስተት አንድ ቀን ከእናቴ ጋር አድሮ በስተት የተፈጠርኩኝ የሰይፉ ፋንታሁን ልጅ ነኝ የምትል አንዲት የ23 ዓመት ወጣት ወደ ሶሻል ሚዲያ መጥታለች። እውነት ለመናገር አንዳንድ ጊዜ ለመፈመስ ሲባል ብዙ ነገር ይባላል፣ ብዙ ወሬ ይወራል፣ ብዙ አይዲያዎች ይፈበረካሉ። እና ከነዛ መሀል አንዱ ነው ወይስ የምርም ይች ልጅ የምታወራው ነገር እውነት ነው? የምርም እንዲህ አይነት ስህተት ተፈጥሯል ወይ? እንዲህ አይነት ድርጊት ተደርጓል ወይ? የምርም ለዚች ልጅ ሰይፉ ፋንታሁን አባቷ ነው ወይ ወይስ ምንድነው ጉዱ ያስብላል። እውነት ለመናገር ራሱ ያውቃል ይሄ ሰው ወይም ደግሞ ሰይፉ ይህንን ነገር ሲሰማ የምር ንጹህ ሰው ከሆነ ዝም ብሎ ተራ ወሬ ነው፣ እኔ እንደዚህ አይነት ታሪክ የለኝም በሚለው ያልፋል። ነገር ግን እንደዚህ አይነት ነገሮች ካሉ የሰው ልጆችንን የቱ ጋር እንደምንሸበረክ ወይም ደግሞ እንደምንሳሳት የቱ ጋር አለ አይደለ? ራሳችንን ተጠንቅቀ ነው አንችልም። የሆነ ሳለ የሚያሳስተን ነገር አይጠፋምና ምናልባት በስህተት የተፈጠረ ነገር ኖሮ ተፈጥሮም ሊሆን ይችላል። እሷ እንዳለችው ያሁን ትዳሩን ሳይዝ በፊት ነው ከ23 ዓመት በፊት ማለት ትዳሩን ከያዘ ስንት ዓመቱ ነው? 23 ዓመት አልሞላውም አይ ቲንክ ሰይፉ። እና ከትዳሩ በፊት የነበርኩኝ የአንድ ቀን ስህተት ነኝ ነው የምትለው። በአንድ ቀን ስህተት የተፈጠርኩኝ በአንድ ቀን ስህተት የሆንኩኝ ልጁ የሆንኩኝ ነኝና እናቴ እንኳን አልነገረችኝም። ለናቴ ላክስቴ እናቴ ነግራት አክስቴ ናት ለኔ ነገረችኝ። ወደ ሶሻል ሚዲያ እንዳወጣው አልፈለገችም ነበረ። ነገር ግን ግዴታ ነው የአባትነት እንትኑን ፈልገዋለሁኝ። አንዴ እንኳን አግኝቶኝ ቢያወራኝ ቢረቅ። በእርግጥ በዚህ ሰዓት ምንም አባቴ ነህ ልጅህ ነኝ ተባብሎ ሩቅ ወይም ደግሞ እንደ በፊቱ ረጅም መንገድ መሄድ አይጠበቅም። ምርመራ ማድረግ ነው። በአንድ ጊዜ ውጤቱ ታይቶ በ15 ቀን በ3 ሳምንት ውስጥ እውነቱ የሚረጋገጥ ነገር ነው። ሰይፉ እንደምታውቁት የገንዘብ ችግር የለበትም። ገንዘብ ካለ በሰማይ መንገድ አለ ይላል ያገሬ ሰውና ይሄ በቀላሉ የሚፈታ ችግር ነው። ነገር ግን ይህንን ነገር በቁም ነገር ወስዶት ሰይፉ ፋንታሁን የምር ልጅቷን አቅርቦ አነጋግሯት ምርመራ አካሂዶ የምር ያረጋግጣል ወይ? ለህዝቡ ሲናገራል ወይ? ወይስ ይሄን ነገር ችላ ብሎ በንቀት ያልፈዋል? ምክንያቱም እውነት ለመናገር ልጅቷ ከምሯን ነበር ስታወራ የነበረው። የሆነ ንብረት ፈለግኩ እኮ አይደለም ስትል የነበረው። ንብረቱ ያስፈልገኛል፣ የአባትነቱን የልጅነቴን ሀቅ ስጠኝ ምናምን አይደለም ስትል የነበረው። እናቴ ወደ ሚዲያው እንዳውጣ አልፈለገችም። በአንድ ጊዜ ስህተት የተፈጠረ ነገር ነው። አክስቴ ናት የነገረችኝ። ለአክስቴ የነገረቻት እናቴ ናት። እኔ ነኝ እስከ መቼ የሚለው እወደዋለሁ። እንዲሁም ሳያው የሆነ የሚሰማኝ ስሜት አለ። መቼም ደም ከውሃ ይወፍራል ይላል እና ያ ስሜት አለ። አንዳንድ ጊዜ እኮ ልባችን የሚነግረን ነገር አለ። ስህተት ሲኖር ስህተት መሆኑን ልባችን ይነግረናል። ልክ ስንሆንም ልክ መሆናችንን ልባችን የሚነግረን ስሜት አለና ያ ስሜት ነበረ ሳያው ከልጅነቴም ጀምሮ ወደዋለሁ ምናምን እንዲሁ የአባትነቱንም ሳላቅ እና አባትነቱን ካወቁኝ 1-2 ዓመት ሆኖኛል። የ23 ዓመት ልጅ ነኝ። አግብቻለሁ፣ ወልጃለሁኝ። እኔ የምፈልገው አባትነቱን ነው። አንዴ አቅርቦኝ ቢያወራኝ ቢያነጋግረኝ ነውና
ሰይፉዬ በጣም ነው የምንወድቅ፣ በጣም ነው የምናከብርክ። ይሄን ነገር ፍታልን ነው የምንለው። ፍታልን፣ አነጋግራት፣ አግኛት፣ ተመርመሩ ወይም ደግሞ ዲኤንኤ ውሰዱ እና ከዛ በኋላ ህዝቡም መልሶ ይፈልጓል። እውነት ሰይፉ እንዳለችው ይሄስ ተፈጥሮ ልጅ ተፈጥሮ እሱም አያቅም ቢያቅ ኖሮ ወይም ደግሞ ልጁ መሆኑን ቢያቅ ኖሮ እኔ መፈጠሬን ቢያቅ ኖሮ በእርግጥ አይክደኝም፣ በእርግጥ አይጥለኝም ነበረ። ግን አያውቅም፣ እሱም አያውቅም ነው። ለሱም ዱብዳ ነው። ለሱም የሚያውቀው ነገር የለም። የአንድ ቀን ስህተት ነው። እናት አይኗን ሸፍና ሌላ ቦታ ኖራ ምናልባት አሁን ልጅቷ ስታቅ ነው አባትነቱን መቀበል አለበት ወይም ደግሞ ልጅነቴን ማወቅ አለበት ብላ ሊሆን ይችላል። እኔም በሆነ የማደርገው ነገር ነው። አባቴ ከሆነ አባቴን እንዳለ ያወኩኝ አባቴ ለሽ ተብዬ መኖርን አልፈልግም። ያውም እንደዚህ ታዋቂ ትልቅ ሰው የሆነ አባት እያለኝ ለምን ብዬ ነው እናቴ አይ ይቅርብሽ እንዲያታድርግ የምትለኝን ነገር ማለፍ የምችለው? አልችልም። አባት አለኝ። አባትነቱን መቀበል አለበት። እኔ የሆነ ነገር ያድርግልኝ አይደለም። እቺ ልጅ ኦሬዲ ራሷን ህይወቷን የምትኖር ልጅ ናት። ከሱ ይሄን አድርግልኝ ወይም ይሄን ይስጠኝ ብላ የምትጠብቅ ሰው አይደለችም። አባቱን ልጄ ነው ይቅርታ አባቴ ነው ልጁ ነኝና ያን ነገር እንዲያቅልኝ እንዲቀበልልኝ ይፈልጋለሁኝ ብላ እየማለች አባቴ ነው አለች። አባቴ ነው በአንድ ቀን ስህተት የተፈጠረ ነገር ነው። በእርግጥ ግን አባቴ ነው። እሱ አያውቅም። እሱ ራሱ እኔ መፈጠሬን አያውቅም። እኔ ልጁ መሆኔን አያውቅም። ክዶኝ አይደለም፣ አልፈልግሽም ብሎኝ አይደለም። ነገር ግን አያውቅም። ቢያቅ ኖሮ እኔ ልጁ መሆኔን ቢያቅ ኖሮ ልጅ እንዳለው ቢያቅ ኖሮ አይጥልም ነበረ። ነገር ግን የሚያውቀው ታሪክ የለም። ልጅ እንዳለው የሚያውቀው ታሪክ የለም። ስለዚህ ለዚህ ነው እንጂ እያወቀ ክዶ እናቴን ወይ ደግሞ አንዳንድ ወንዶች እንደምታውቁት ያስረግሱና ፍቅረኛ ምናምን ይጨዋወቱና ያስረግዙና አይንሽን ላፈር ተባብለው እናት ፍዷን ትበላለች። የሰሞኑን ፊልም አይታችሁት ከሆነ ስትሮ የሚለው በጣም ዓለምን ያስለቀሰውን ሀበሾች ማሽቃበጥ እንወዳለን። በማይመለከተን ነገር ገብተን ያው አልቀሰናል። አዳሜ ብሶታችንን ተወጥተናል እላችኋለሁኝ። ይቺ እናት ምን ያህል ጠንካራ እንደሆነች ምን ያህል ሲንግል ማምናት ወይም ደግሞ ያለ አባት ልጇን የምታሳድግ ሴት ነበረችና ስለ ልጇ ስትል የከፈለችው ነገር አይታችሁታል። ልብ የሚያደማ ልብ የሚያቆስል የእውነት ነፍሳችንን መጨረሻ ላይ ለምንም የሆነ በቃ ያ ሁሉ መስዋዕትነት ስለ ልጇ ስትል ሰዎች ፊት ላይ መዋረድ፣ ስራ ቦታ ላይ እያንዳንዱ ቦታ ላይ አለመሰማት፣ ድህነት በጣም ነው የሚያስጠላውና ይቺ እናት ለልጇ ስትል ያ ሁሉ መስዋዕትነት ከፍላ መጨረሻ ላይ ግን ለምንምና አንዳንድ ወንዶች አሉ ልጆች ቻቸውን መቀበል የማይፈልጉ የሚክዱ። ነገር ግን ከነሱ መሃል አይደለም፣ ከነሱ መሃል አይደለም። ስለማያቅ ነው ልጅ እንዳለው ስለማያቅ ነው እንጂ ቢያቅ ኖሮ እርግጥ እኔን አይጥለኝም ነበር። ልጅ እንዳለው ቢያቅ ኖሮ እኔን አይጥለኝም ነበር። ጥሎኝም አይደለም ማለት ጥፋት የለበትም ሰይፉ እያለች ነው። ጥፋት የለበትም። ክዶኝ አይደለም፣ አልፈልግሽም ብሎኝ አይደለም፣ እናቴን አይንሽን ላፈር ብሏት አይደለም። የአንድ ምሽት ስህተት ነው። ከናቴ ጋር የነበራቸው የአንድ ምሽት ስህተት ወይም የአንድ ምሽት ግንኙነት ነው። በዛ ስህተት የተፈጠርኩኝ ነኝ። እንደተፈጠርኩም አያውቅም፣ ልጅ እንዳለውም አያውቅም። ነገር ግን ትዳሩ እንዳይረበሽ ብዬ ካወኩኝ አሁን የእሱን አባቴ መሆኑን ካወኩኝ 2 ዓመት ሆኖኛል። ግን አባቱነቱንም ባቅ ሚዲያ ላይ መናገር ያልፈለኩት ትዳሩ እንዳይበተን ብዬ ነው፣ ያለው ህይወቱን እንዳልበጠብጥ ብዬ ነው። ግን እስከ መቼ እውነቱን እያወኩኝ እስከ መቼ ጥያቄን ይዤ እስከ መቼ እኖራለሁኝ? ስለዚህ አባቴ ነው በቃ ልጁ ነኝ። ይሄን ነገር መቀበል አለበት፣ አግኝቶ ሊያወራኝ ይገባል ነው እያለች ያለችው። ስለዚህ ሰይፉዬ ይሄንን ነገር ሰምተ በንቀት እንዳታልፍ። እኛም ልናልፍ ነበር፣ ግን በቃ ልጅቷ እየማለች እየተናገረች ነው እና ደግሞ የሆነ ነገር ተመሳጠቆረች እንጂ ልጅቷ የሆነ የምትመስልህ ነገር አለ፣ ደማችኋልና ፕሊዝ አግኝታ አውራትና እንደምታደርገው ደግሞ ተስፋ አደርጋለሁኝ። ስለ ተመርምራችሁ ምናምን ውጤቱን ለህዝቡ እንደምታሳውቁት መቼም አልጠራጠርም። መልካም እድል ሰይፉዬ፣ እንጠብቀሃለን።